ቦረና በሄድኩበት ጊዜ ውሃ በቦቲ ነበር የወሰድንላቸውና ጉድጓዱ በጣም ቆሻሻ ነበረ እና ንጹህ ውሃ አያገኙም። አብዛኛው እዛ አካባቢ ሰዎች ንጹህ ውሃ አያገኙም ነበርና በየክልሉ ሁለት ውሃ ጉድጓድ ለማስቆፈር አስቤያለሁ እና አዛ ታይም በነበረው ጊዜ በሰራነው ሪሰርች እንደዛ ካረግን ከ50 ሺህ ሰው በላይ በቀን ንጹህ ውሃ ያገኛል ማለት ነው በየቀን። ዋው! እና ይሄን ፕሮጀክት አሁን አስተባብሬ ሰዎችን ዳታ ድርጅቶችን አስተባብሬ ይሄን አላማ ለማሳካት ፈልጋለሁ። አሻራዬን ለማሳረፍ ፈልጋለሁ። በጣም ደስ ይላል። አንደኛው ኬክ ጆን ዳንኤል ነው ስሙ። ስለዚህ ፕሮዲዩስ ታደርጊያለሽ አዲስ ፊልም ጠብቃ ስክሪፕት ባልጀምር ኖሮ ይሄ ጆን ዳንኤል አሁን አይኖርም ነበር እያለ እያወራን ሲያመሰግንሽ ከቻልሽ አመስግኖሽ ያውቃል እንደዚህ ቢያገል? አዎ አመስጋኝ ነው። እኔ አሁን ብቻ ያመሰገነኝ መሰለኝ። አይ አመሰግን። እሱን ታዲያ ታዋቂ ቲክቶከር አድርገሽ አንቺ ወደ ፊልሙ ሄድሽው ለምንድን ነው? በዚህኛው ደግሞ ያው ከልጅነት ጀምሮ ተዋናይ መሆን ነበር እንፈልገውና እሱን ምኞቴን ለማሳካት ነው ወደዛ ሄድኩት ነበር። አዎ ምክንያቱም ፊልሞችን ሳይ በጣም በርካታ ፊልሞች ላይ ሰርተሻል ከታዋቂ አርቲስቶች ጋር። በአቋራጭ እዚህ ላይ ያለሽ ሰርቶ ቀለበት ሳላይ የህሊናዳ ዳናይት ባካችሁ እንኳን ጆን ዳንኤልን ፊልም ውስጥ የመክተት ሐሳብ የለም? ቲክቶክ ሳይጀምር በፊት አንድ አሰርቼው ነበር። ሰራህ እንዴ? ተው እንጂ አለፍክ ፌስታል ይዘህ? አይ ተናገርክ? ተውኔት አለው? እና እንዴት ነው በዛው አልቀጠለም ነው? የቲክቶክ ያዋጣላል? ቲክቶክ ይሻለኛል ወደ ቲክቶክ። ምክንያቱም አሁን ብዙ ጊዜ ወንድምና እህት ሲባል አሁን ቀደም የሱን ሲነግረኝ ነበረ በጣም በጥባጭ ነበርኩ አለ። አንቺስ የሱ መበጠበጥ ሸፍኖሽ ነው ወይንስ በሱ ተቃራኒ ነበርሽ? እኔ ደግሞ ተቃራኒ ነኝ። እሱ በቃ ጸጥ ነው፣ ጸባይኛ ነኝ። ዝም የእናቱ ልጅ እንጉርጉር ነው ይላል እንባል ነበር። የሷንም የኔንም አንድ ላይ በጠብጥላት ነበር ያለ ጆን ዳንኤል። በጣም በጠብጠው በጣም በስር ጊዜ በጣም አስቸጋሪ ጊዜ እንዳሳለፍሽ ይሰማኛል። እንዴት ነበር ያ ጊዜ? በጣም ከባድ ነበረ ለኔ። በተለይ ልክ ፋሚሊዎች ሲሄዱ ያው እሱ ነበር የነበረኝና ሲያባብለኝ ሲያጸና አይዞሽ ያቀፈኝ ነበርና ወዲያው ኔክስት ዴይ ደግሞ ይሄ ሀፕን ሲያደርግ ለኔ በጣም ከባድ ጊዜ ነበር። ያው ቀደም ሲናገር ነበረ ለምሳሌ ቤተሰብ አሜሪካን ያሉት እኔ እንኳን በቃ አሁን ተቀይሬ ያለው በብዙ ይሄንን ህዝብ መካስ ፈልጋለሁ እያለ ነው ወደ አሜሪካ። ያው ብዙ ፕሮሰስ ቢያልቅልኝም ለኑሮ ግን ኢትዮጵያ ምርጫ አለው ብሏል። አንቺም በዛ አይነት ስሜት ላይ ያለሽ ይመስለኛል። እና አንቺስ ምርጫ? የኔ ምርጫ እዚሁ ነው፣ ግን አላቅም አልሰንኩም። ሄጄ ትራምፕን አይቼ እዚህም ላይ እናቶ ልጅ እንጉርጉር። አይ የፈለገ እኮ ሰው ቢወጣ በወረቀት የሰው በደማንቺ ናቸው ነው። ኢትዮጵያዊ ከኢትዮጵያ ሊወጣ ይችላል፣ ኢትዮጵያ ግን ከውስጡ አትወጣም። እውነት ነው። ስለዚህ እንደው ከሄድኩም ራሴን በሙያ በትምህርት በምን ከፍ ለማድረግ ይመስለኛል። ምላሽሽ ይቅናሽ በለዋታ በእናትህ ዳናይ። ምናልባት ምንድን ነው አብራችሁ እስከ መቼ ነበር አብራችሁ የምትኖሩት? እኔ ቶሎ ነው የወጣሁት ከቤት በ18 ዓመት ወጥቻለሁ። ራስን ችሎ ወጣ? ዳናይትስ ትንሽ ቆየት ሲሄዱ ነው የወጣሁት። እነሱ አሜሪካን ሲሄዱ አንቺ ወጣሽ? በቲክቶክ ምክንያት ነው ከቤት የወጣው? አይደል፣ ከዛ በፊት ነው። ከዛ በፊት በምን ክላስ ስጀምር ኮሌጅ ስገባ ወጣ። ብዙ ጊዜ ያው ቲክቶክ ላይ ሰዓት ያሳልፋል ምናምን፣ የቤት ውስጥ ነገር ያ ህይወት የላችሁም ማለት ነው? በግል ነው የቲክቶክ ህይወት ላይ? ያው የሆነ ታይም ላይ ገብቼ ከቲክቶክ እንደጀመርኩኝ ገብቼ ቤት ነበርኩ። የዛን ያላልኩም ላይፍ ሲጀምር ቤት ነበርኩ። ማዘርጋ አላልኩም ሆኜ ላይፍ ስገባ እጮሃለሁ በጣም። ፋዘር በጊዜ ነው የሚተኛው፣ 4 ሰዓት ይተኛል። ነገ ጠዋት ስራ አለኝ ይቅር ያንተ ቲክቶክ አረንተኛበት ነው። አሁን አንተ አስበዋል እሳቸው ተኝተው በድምጽ እየበጠበጥክ ድንገት ሲመጡ ዱቄት ተለቅለቀ ቢያዩ አጋጥማ ቃል? አይ የኔ ክፍል ለብቻ ነበረ
አይመጡም። አሁን እኮ የሆነ ክብ ላይ ታለ እሱ ጋር ሆነ ከሰዎች ጋር ነው የምታወራውና ከጀርባ ለሚያይ ሰው ትንሽ እንደዛ አይነት ስሜት ይፈጥራል። የዛና አይታወቅም ላይቭ ምናምን ነበርና በቃ ግራ ነው የሚገባቸው። አሬ ልጅ ጸበል እንውሰደው። አዎ አሁን ስሰማ መጀመሪያ ወደ ሕጻጽ ሄድክ። እንዴት ነበር እዛ የነበረ ቆይታ? በጣም ላይክ ያሳዝናሉ ሰዎቹ። ያው ምንችለውን ሄደን አድርገን መተናል። ከዛ ደግሞ አሁን ስሰማ ከዚህ ቃለ መጠይቅ በኋላ ራሱ ወደ ደብረ ብርሃን ትሄዳለህ። አዎ ችግር ባለበት ሁሉ ጆን ዳንኤል የበኩሉን ለማድረግ ይጥራል። ይሄ ለራሱ ቃል የገባው ነገር ነው። ቃል ገብቻለሁ። ከዚህ በኋላ ማህበረሰቤ በሚፈልገኝ ሰዓት ሁሉ ደርስለታል። ደስ ይላል። ማረሚያ ሆኜ በጣም ሲደርሱልኝ ነበር። ከክፍለ ሀገር እየመጣ ሰው ይጠይቀኝ ነበር፣ ከሩቅ ሀገር እና እግዚአብሔርን በጣም ይገርመኛል። በቃ መጥተው እንደዛ ጠይቀውኝ አግኝተውኝ ሲሄዱ ላይክ በጣም ይገርመኝ ነበረ። እና አሁን ደግሞ እኔ በተራዬ ወጥቼ እላቸዋለሁ፣ ደግሞ እኔ ደግሞ ክሳቸዋለሁ በተራዬ። እሱ ጆን ዳንኤል አሁን እንደማየው የበጎ አድራጎት ስራዎች ላይ ያለ፣ ቲክቶኩም ላይ ያለ። ዳንኤልስ? እኔማ አሁን ወደዛው ነው። ያ ብዙ ጊዜ እንትን ነው እኔ ፊልም ላይ ስለነበርኩ ፎከስ ማረጋው የሆነ ወይ ሊሄድ ሲል ምናምን ከዚህ በፊት ያረዳቸው ቦታዎች ላይ ወይ ቀረጻ ላይ ምናምንና አልተገጣጠምንም ነበር። ግን ከዚህ በኋላ እኔም በዚህ ስራ እመጣለሁ። ከጎኔ ነች። ስለዚህ ከጀርባ ነው። ጆን ዳንኤል ብቻ ሳይሆን እህቱን በበጎ አድራጎት ስራ ላይ ለመሳተፍ ለመስራት በቃ ተዘጋጅተዋል ሊባል ይችላል። አይ በጣም ደስ ይላል። ከልጅነታችሁ ጀምራችሁ አብራችሁ ስላደጋችሁ የአንድ አይነት አንዱን የማገዝ ነገር አለው ማለት ነው። ቅድም እንደነገረኝ ቲክቶክ ያስጀመርሽው አንቺ ነሽ። ደግነትን የተማረው ከእናቱ ነው። ለእናቱ ደግሞ ደግነትን ስላስተማሩና ስለሱ ብዙ ስለተሰቃዩ ዳይመንድ ሰጣቸው። ለዳናይት ምን ሰጣት? ዳጣና ወርቅ። አይ ስጦታ ነው። ሁሉም አየ በወርቅ በቻልከው ሁሉ ቤተሰብን ለማገዝ ትሞክራለህ። እስኪ ወንድምና እህት ያጣላል ያጣላም ትንሽ ጌም ላጫውታችሁ። ያስጣት እስኪ እስኪ የጆሮ ጌጥሽን ወስዶ ለፍቅረኛው ቢሰጥብሽ ያጣላል ያጣላል? የእናቱ ጅንጉርጉር ለምን ማያጣላው? ያርግልኝ ምን ችግር አለ? ያጣላል ያጣላል። አዎ እኔ ቀናለሁ። የኔ ነገር ያጣላል እያለች ነው። አያጣላም። ለምን ትደውልላታለህ? እህቴን ለምን በፍቅር ፈለካት ብሎ ያፈቀረሽን ሰው ቢያንገላታው ጉዳዩ ያጣላል አያጣላም? አጋጥሞ ያውቃል? አያጣላም። ያጣላም? አዎ እኔ በቃ መንገድ ላይ ሰው እስከለፍ ከፋት ራሱ ጣላ ነበር። ዝም ብዬ ነበር የምደባደበው። አብረን በቃ እንድንወጣ አይፈልጉም እነ ማዘርም እነ ፋዘርም። እህቴን ለምን እንደምትናገረው ካያት ራሱ ሰው ቢያስከፋኝ ራሱ እሱ እንዳይጣላ ጸጥ ባልሰማ ነው። ግን እንደዚህ አይነት ወንድም ያለው እህት ብዙ ጊዜ የፍቅር ጓደኛ ለመያዝ ይዘገያል ይባላል። ምናልባት እንደዛ እንኳን አይደለም፣ ክሎዝ ነንና በጣም እናወራለን እንደውም። አዎ ስለዚህ የፍቅር ጓደኛ ያሽቀን አለ ተደብቃ ነው የምትይዘው። ከቆየ በኋላ ታመጣል። ቼክ አድርጋ ይሄ ሰው ለህይወቴ ይሆናል ስትል አንተም እንዲህ ትላለህ። ደስ ይብሉ። አይ እንደተጀመረ ምንም ነገር ማምጣት የለብህ። ይሄ ነገር ይጣጣራ ወንፊት ያስፈልጋል። እሺ ዋሽልኝ ያለውን ወይም ደግሞ ደብቂልኝ ያለውን ጉዳይ ለወላጅ ቢናገር ወይ ብትናገር ጉዳይ ያጣላል አያጣላም? አቃጣሪ ነሽ ወይ? አቃጣሪ ብዙ ነገር ታውቃለህ? ኧረ ምንም በቃ ግን አስተካከለች። አይ ነው ምን እስኪ ሹክ ብላ ታውቃለች ለቤተሰብ? ኧረ በቃ የማይነገርም የሚነገርም ለወስዳ ለማዘር ለፋዘር ቤት ስገባ እንዲህ ብሎ ይጠብቁኝ። ትላንትና ባጥር ዘለህ ወይዳሃል አይደል? ባጥር ዘለህ ታውቃለህ? ብዙ ጊዜ ባጥር ዘለህ የት ነው የምትሄደው? እወጣለሁ። አሁን ድሮ ላይክ ስለ ያደግኩት እኔ ፋዘር ሃርድ ነው በጣም
በቃ ግቢ ውስጥ ራሱ 12 ሰዓት ከሆነ ደብተርን ይዘህ ቁጭ ነው። ብታነበውም ባታነበውም ይዘህ ትቀመጣለህ። እሳቸው ያሉ ሌሊት 10 ሰዓት እነሳና ዘልዬ ወጥቼ ሄጄ ኳስ ተጫውቼ እመጣለሁ እስከ ጠዋት ድረስ። ስለዚህ ኳስ ልጫወት ብትል ጥናትህን ስለሚሉ ማለት ነው። ስለዚህ መውጣት አይቻልም እንጂ አጥር ዘለሽ ታውቂያለሽ? እኔ አላውቅም። በበር ነው የምትወጪው? እኔ በበር አስፈቀዳ አምሽቶ መጥቶ ራስ ስሪ ቢልሽ ጉዳይ ያጣላል ያጣላም። ብዙ ጊዜ ትሪ ከተሰቀለ በኋላ የገባበት አጋጣሚ አለ የለም? ስለዚህ አታስቸግርም። በልተን የምትወጣው እሱ ጓደኛሽን ቢወድ የፍቅር ጓደኝነት ፍላጎት ቢኖረው ጉዳዩ ያጣላል ያጣላል? ያጣላል። ለምን? መሀል ላይ ስትሆን ይከብዳል። ለየትኛው ትሆናለህ? ወንድም ነው። ከአንዳቸው ጋር እንዳያጣላ ከባድ ነው። ስለዚህ ጓደኛዬን በተቃራኒ እሱስ ከጓደኛ ጋር እንደው የፍቅር ግንኙነት ያጣላል። ብዙ ጊዜ የሚባል ነገር አለ። ወንድም አሁን ለምሳሌ እህቶች ብዙ ጊዜ ወንድማቸው ጓደኛቸውን የፍቅር ጓደኛ አድርጎ ቢይዝ ደስ ይላቸዋል ይባላል። ወንድም ግን እህቱን ጓደኛው እፈልጋለሁ ካለ አፍንጫውን ነው የሚሰጠው። ጆን ዳንኤል እንደዛ ነው። ቲፒካል የኛው ከጓደኛ ጋር ብትፈልግ ሌላ ቦታ ሄደን የራሴን እህት አፋልጋለሁ። ደስ ይላል። አንቺ ኢቢኤስን ማየት ፈልገሽ እሱ ደግሞ ኳስን ቢል ጉዳዩ በሪሞት ኮንትሮል ጉዳይ ያጣላል ያጣላል? በደንብ ይጋጫሉ። በጣም በሪሞት ነው እንደባደቡት። ምንድን ነው እሷ የምትለው? እሷ ድራማ ነው ልጄ። አንተ ደግሞ ኳስ እና ይሄ ጠብ በምን ይፈታል? ሁለቱንም ዝም በሉልና ፋዘር ዜና የምን ኳስ ነው የምን ድራማ? እስቲ 2 ሰዓት ሆኗል ዜና። ይሄ ትውልድ ግን ደስ ይላል እኮ አይደል? ዋው። ቀጣይ ሽንት ቤት ገብቶ ረጅም ሰዓት ስልክ ቢያወራ አንቺ መጠቀም ኖሮብሽ ጉዳዩ ያጣላል ያጣላል? ይሄ ብዙ ወንድምና አጠብ ነው። ተቃራኒው ነው። እኔ አምኛለሁ። ማን ነው? እሷ ነች። ሽንት ቤት ትዘጋለች? ኧረ እኔ አልዘጋም። ትዘጋለች፣ ስልክ ትጎረጉራለች። የወንድምና የእህት ጠብ ብዙ ጊዜ እሱ ነው። ምንድነው ሲባል ውስጥ ገብቶ አንደኛው እንትን ይላል፣ ኧረ እባክህ ልጅ ናበት። ይሄም ያጣላል በጣም። አይ ያጣላል። ችግር ጠብቃለሁ እንደምንም ብለህ። ዋው። ምን የምታውቂው ነገር አለ? ምን ነገር አለ? ወሬው አስቀኝ። ዳናይት በእናታችሁ አበርታት። እሺ እንደዚህ የሚያስቅሽ ከሆነ በቃ መልሽ። ብዙ የትና የወንድም ጥያቄ ነበር፣ ግን በቃ እየሳቅሽ ምንም ልጠይቅ አልቻለም። ወደ ጥያቄ የሚሄድ ይሻለኛል። ስለ ራስሽ እስኪ ንገሪኝ። ምክንያቱም አሁን ፊልሙ ላይ የሙሉ ሰዓት ፊልም ተዋናይ ነሽ። እንደው ከገሌ ጋር እኮ እኔ ብሰራ ደስ ይለኛል ግን አልተሳካልኝ የምትይው ኢትዮጵያዊ ወንድ ተዋናይ አለ? እኔ በጣም የምወደው ማደንቀው ግሩሜ ኤርሚያስ ነው። ከሱ ጋር ብሰራ ደስ ይለኛል። እባክህ ግሩሜ እባክህ። የሚገርም አዲስ ፊልም ሰርቷል። ስለዚህ ከግሩሜ ኤርሚያስ ጋር መተወንን ድሪም ታደርጊያለሽ? በቅርቡ አስቤያለሁ። ይሳካል አይሳካል? አሁን በኋላማ ታዋቂ ሆንሽ እኮ። ቲክቶክ ላይ ላይቭ አስገባት እንጂ። አስገባታለሁ። ሰነፍ ነች እሷ። ሰው እንዲህ ብሎ ነው የሚያይሻል። ያስፈራል። ግን እኮ አንበሳ ያወርዳል። አንበሳ ሲወርድ ደስ ይላል፣ ግን ያስፈራል። ቲክቶከሮች ቲክቶክ ላይ ያላችሁ አይናችሁ ያስፈራል፣ ግን አንበሳችሁ ደስ ይላል። ስለዚህ እንደዚህ ብላችሁ ስጡ። ሳታዩ ከባድ ነው እኮ። አይን ይበዛል። እንትን ስላሉት ኢንተረስታቸው ሲሆን ይቀላቸዋል እንጂ አንድ ሰው ዝም ብሎ ልጀምር ቢል ከባድ ነው ትንሽ ከበድ። ያኔ ፕሌን ላይ ገብቶ ያ ነገር ሲፈጠር መቼም ብዙ ሰው ሼር አደረገው ቪዲዮን እና ያኔ ስታይ ከዛ በኋላ ደግሞ ከቦታው ነው ተይዞ ሄደውና
የት ሆነሽ ነበረ? እንዴት አየሽው? ማን ልኮልሽ ይሄን ቪዲዮ? ወይስ ከ27 ሺዎቹ ጋር አብረሽ ላይቭ ነበርሽ? ላይቭ ነበር፣ እዛም ነበርኩኝ። ነበርሽ እንዴ ፕሌን ውስጥ? እና እረፍ አላልሽው? ያው አንቺም ስሜት አይሆንሽ? አይ ብላለች፣ እረፍ ብላለች። እኔ እዛ ሰራ ስለነበረ አየር መንገድ ያው ቢሆን ግን ነገሩ መጀመሪያም እንደዛ ስላልተጀመረ መሀል ላይ ነው የተቀየረ። ብዙ ጊዜ እንደውም ላይቭ ላይ የነበሩ ሰዎች አንዳንዱ ሲወቃቀሱ አይቻለሁ እና እንደው እንዳትወርድ የሚል ብዙ ሰው ነበረ። ኦልሞስት ኦል እንደ የመጀመሪያዋ ሴትዮ እንደውም አሁን እዚህ ጋር ቪዲዮ ካልሰራ እኔ አይኔ ነኝ አንተ ላይ ቪዲዮ መሰራብህ ምናምን አለች። እዛ ፕሌን ውስጥ ያሉት እሺ ቪዲዮ ሰራባለሁ ምናምን አለችኝ። ላይቭ ገባው። ያው ስሜታዊ ሆንኩኝ። እኔ ወጣትነት ነው ልጅነት ነው። ግን አሁን እንዳትወርድ የሚለውም ነገር የልብ ሰጥቶ በቃ ይሰጣል። ይሄ ነገር ልክ መሆን አለበት አልክ። በቃ ሰው ሆሆ ሲል ገባ። እውነት ነው የመሰለኝና በቃ ሰው በል ምናምን እንዳትወርድ አሳየኝ ይላል የሆነ ሰውዬ። በቃ ገዛ እንደዛ ምናምን እያልኩኝ ከዛ በኋላ ሁሉም ሰው ጆን እያለ ነበር ኮመንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ሁላ ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም ያሾፍብሃል። እያሾፈ ነው። አንተን እሳት ላይ ጥደው እነሱ ወደ ቧልታቸው ሄዱ። 27000 ሰው እንዳትወርድ አለ። ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምረዋል። አረ በጣም ስለዚህ አንዳንዴ የብዙ ሰዎችም ልክ ያልሆነ አስተያየት ሁሉም ሰው ልክ ነው የሆነ ነገር ስለተባለ ልክ ላይሆን ይችላል ማለት አይደለም። የብዙ ሰው ጩኸት ልክ የነበረችው እህት ነች። ኢትዮጵያ አየር መንገድ ሰርታ ስለነበር መስማት የነበረብህ እሷን ነበረ። ልክ ለሆነችው ለዳናይት በእናታችሁ አሸንዳን አልሄዳችሁም አይደል? ያኔ ወደ አሸንዳ እየሄድን በቃ መሀል ላይ ነው የተቋረጠው። ከዛ በኋላ አሁን ሄድሽ ወደዛ? ከዛ በኋላ ፕሌን ላይ ማልወጣው ጆን ዳንኤል ቀደመኝ ሲል ነበር ቅድም እኮ። ላይቭ እርዳታ የማሰባሰቡ ስራ ይቀጥላል። አሁን ላይቭ እርዳታ አላሰባስብም እኔ ላይክ የሰው ሲሆን አሁን ኦልሬዲ የተከፈተ አካውንት ካለ ወይ የድርጅት ወይ ደግሞ የክልሉ አካውንት ካለ ወደዛ እንዲገባ አደርጋለሁ እንጂ ሲሄድ እያንዳንዱ ቦታ ሲሄድ በራሴ ነው ነገሮችን አስተካክዬ ቃጭኜ የሚሄደው። ስለዚህ አልሚ ምግቦችን ይዘህ ነው የምትሄደው? ዋው ይሄ በራሱ በጣም ደስ ይላል። ምክንያቱም ከሚገባው ገንዘብ ጋር እኮ አብሮ ሰይጣን ሊገባ ይችላል። ያው መጥፎ ነው። አንዳንዱ ደግሞ እዛም ጋር ካስገባ በኋላ የእርዳታ ነገር በጣም አስቸጋሪ ነው። ከባድ ነው። አንተ ከመሀል ካልወጣ በስተቀር አይሆንም። ለምሳሌ ምንም ነገር እንኳን ባትነካና እችን ኮትና ሱሪ አድርገህ ብትመጣ ራሱ በእኛ ገንዘብ እኮ የገንዘብ ስለዚህ ይሄ በጣም እውነት 6 ሚሊዮን ኮይን ያሰባሰብክበት አጋጣሚ ምን ነበረ? የነ ሄራንና የነ ሶሊ ለሕክምናቸው አይ ቲንክ ሄራንና ሶሊያናም እንግዲህ ከመታሰሩ በፊት ጆን ዳንኤል ላረገላቸው ካሁን በፊት አመስግነዋል። ይኸው አመስግንልን ስላሉኝ ከዛ በኋላ ሰማ የሆነውን ነገር ውጭ ሄዱ። ሕክምና ተሞከረ፣ ሳይሳካ ቀረ። በኋላ መጡ እዚህ አሁን ኢትዮጵያንና ኤርትራውያን ተባብረው እናታቸውን ለማገዝ የሚገርም ቤትና መኪና እንዲሁም ኬክ ቤት ከፈቱላቸው። እንደውም አንደኛው ኬክ ጆን ዳንኤል ነው ስሙ። እንትን አለው ክሬም ነው። መርቅላቸው። እሺ እሄዳለሁ። የት ሄድክ? ቦታው ከወጣው ተፈታው የትም አልሄድኩኝም። አሁን ሽረ ደርሼ የመጣው ደብረ ብርሃን ሄዳለሁ። ከዛ በኋላ ዞራለሁ፣ ሁሉም ጋር ሄዳለሁ፣ አዳርሳለሁ። መጀመሪያ ቁም ነገሮችን ልስራ ብለህ ቁም ነገሮችን ልስከና ላስቀድም። ላይቭ መቼ ነው የምትገባው? ለበፊቱ እገባለሁ ማታ። አሁን ጀምረሃል? ጀምሬያለሁ። ሰሞኑን ያልገባሁት እዛ ስለሄድኩኝ ነው፣ ግን ከዚህ በኋላ እገባለሁ። ምናልባት ያው እንግዲህ እህትም ፊልም ስለምትሞክር በቀጣይ ፊልም አብረን የምናያችሁ ይመስላችኋል? እንዴት ነው ዳናይት? ሀሳቡ ነበር። አሁን ሀሳቡ መስራት ሀሳብ አላችሁ? እኔ ትተዋል። ጥሩ አረጋ አለ
ምን ነው ፊልም ላይ ትጨርሳል? አይ መክሊት ያልሆነ ነገር ላይ ጊዜን መፍጀት ያስፈልጋል። ስለዚህ በፍጹም በፊልም አታገኙኝም ካሁን በኋላ። አንዴም ብቅ ጥልቅ ላልኩት ይጸጽተኛል። ያው መልስ በቃኝ። ስለ ዳናይት እንደው ትንሽ ነገር ላውራችና አሁን አዲስ የሚወጣ ፊልም አለሽ? አዲስ የሚወጣ ፊልም የለም፣ ግን አሁን በቅርብ የምንጀምረው አዲስ ስራ አለ። አዲስ በሲኒማ እኔ እስካሁን እኔ የመጣሁበት ታይሚንግ ፊልሙ የተቀዛቀዘበት ነበርና ኮቪድ ሰዓት የሲኒማው ስላልነበረ በዩቲዩብ ስራዎች ነው የመጣሁት እና አሁን ወደ ሲኒማው ለመጀመሪያ ጊዜ ራሴ ፕሮዲዩስ አድርጌ ለመምጣት እቅዳለሁ። ስለዚህ ፕሮዲዩስ ታደርጊያለሽ አዲስ ፊልም ጠብቃ። ስክሪፕቱ አልቋል? አልቋል። ማን ነው? ገና አልተወሰነም። ካስታልተወሰነ ግሩሜ እየሰማ ነው። ግሩምን የጋበዘች መቼም ለፍተላ የተመቻቸ ነው ቲክቶክ። በጣም ያሳቀ ኮሜንት ምንድን ነው? ብዙ ነው። እስኪ ለምሳሌ ሜሞች ናቸው ያሉት። ላይክ ያሳቁኝ በጣም ሜሞች ናቸው። ለምሳሌ አይሆንም እዚህ ጋር አይሆንም። ተውኝ። የሚያስቅ ነገር ያየሁት ምንድን ነው? ትንሽ ከሳልክ መሰለኝ። አዎ በጣም ከበፊቱ ጆን ዳንኤል። አዎ በጣም። አዎ ይሄማ ኤአይ ነው እሱ አይደለም። ኤአይ አይደለም፣ ይኸው እያወራ ነው። ከባድ ጊዜ ነበር ያሳለፍኩት ማረሚያ ውስጥ። አይመችም፣ እዛ በጣም ከባድ ነበረ። ስብላላ ነበረ። ለዛ ነው አሁን እመለሳለሁ። እንዴ ፓኩም ይመለሳል። እንደውም እንደወጣህ አንድ ጃኬት አድርገህ ነበርና አንዱ አስተያየት ሰጪ ጆን ዳንኤል ይሄ ጃኬት እኮ ፋሽኑ አልፎበታል። አብዴት እናደርጋለን ከዚህ በኋላ። አሁን በደንብ እኮ አድርገናል፣ ተመልሰናል፣ ቦታው ላይ ገብተናል። እስኪ ስለ አዲሱ ፕሮጀክት አውራል። ኦኬ አሁን ሳልታሰር ነበር ይሄን ፕሮጀክት ያሰብኩትኝ። እንዴት ሀሳቡ እንደመጣልን ነገር እሺ ነው ይሄ ከመታሰር በፊት ነው። አዎ ቦረና አካባቢ ነው። ቦረና ነው። አዎ የቦረና ልጅ ነኝ ብለሃል። እዛው ያው ሹመትም አግኝቻለሁ ብለሃል። ዋው ወተት ነው የምትጠጣው? ውሃ ነው። ይሄ ውሃ ነው። በዚህ ነው የሚጠጡት እየቀዱ። ስለዚህ አሁን ቃል ገብተሃል ውሃ እጥረት ባለባቸው የተለያዩ የኢትዮጵያ ክፍሎች ጆን ዳንኤል የተጠሙ ወገኖቻችንን ጉሮሮ ለማራስ እነሆ ተዘጋጅቻለሁ። ይቅና በሉት በእናታችሁ። በጣም ይሄን አሁን ጀምረዋል? አዎ አሁን ኦልሬዲ እየጀመርን ነው፣ እየሰራንበት ነው ከማናጀር ጋር ሆነን። ስለዚህ አሁን የላይቭ ስርጭቶች ላይ ገንዘብ የማሰባሰብ ነገር ይኖራል፣ ጌም ይኖራል። ለዚህ ነው አይኖርም። እርዳታ ድርጅቶችን ማስተባበር ነው፣ ማሰባሰብ አይኖርም። አስተባብሮ እንዲቆፈር ማድረግ። ስለዚህ ሰውን ገንዘብ አምጡ አይደለም ማስተባበር ብቻና እንዲቆፈር ማድረግ ነው። ዋው አረ በጣም ደስ ይላል። ትልቅ ልብ ኖሮት ነው የወጣው ጆን ዳንኤል። እኔ እውነቱን ለመናገር በርቀት ማቀ ጆን ዳንኤልና አሁን በቅርበት ያወኩ ጆን ዳንኤል ትለያያላችሁ። በተለይ ከተፈታህ በኋላ ተቀይረሃል ብዬ አስባለሁ። ምክንያቱም የቀሉን ያህል ደግሞ ቁም ነገርም ላይ በደንብ ትኩረት አድርገህ ለመስራት አስበሃል ማለት ነው። ዳንኤል ጆን ዳንኤል ተቀየረ? አዎ በጣም ተቀይሯል። መልኩ አልተቀየረም። ምን ተቀየረብኝ? ባህሪው ትንሽ ረጋ አለ። ተቀይሯል። ብቻ ብዙ ነገር እንትን ወደ ቁም ነገሩ ማድላት ምናምን አሁን ላይ በጣም ያየሁበት ነውና በጣም ተቀይሯል። ለኛ ያንቺን ፊልም ከመስራት ጎን ለጎን እሱንስ ሀሳቡ እንዲሳካ ያውስ አንቺ ነሽ ቲክቶክ ውስጥ አምጥተሽ የከተትሽውና በምን ልታግዡ አሰብሽ? በቀጣይ በሁሉም ነገር በሀሳብም በጉልበትም በገንዘብም በምችለው ሁሉ ያው ከጎኑ ነኝ ሁሌ። የት እንደ አጋርነት በጣም ደስ ይላል። እንግዲህ ብዙዎች ጥያቄ ነበረ ከስር ከተፈታህ በኋላ ጆን ዳንኤል ይምጣ እስኪ፣ ምክንያቱም ብዙ ካየነው ስለቆየ እንደመጣም ደግሞ ላይቭ ብቻ ስለሆነ ብዙ ጥያቄዎች አሉና ይመልስልን አሉ። እኔም እንግዲህ ያረኩት እንዴት ነበር ጆን ዳንኤል በእናታችሁ? ያው ለስንብት የምትሉት ነገር ካለ ድላመቻችሁ ጆን። ኦኬ ያው መጀመሪያ ሁላችሁም ከጎኔ የነበራችሁ ከልብ አመሰግናለሁ። እንዲሁም ደግሞ ሳላቅም አውቄም ያስቀይምኳችሁ ሰዎች እየተዋወቅንም ሳንተዋወቅም በሚዲያ የሚያስከፋችሁ ሰዎች ካላችሁ ከዚህ በኋላ አዲስ ጆን ዳንኤል ነኝ፣ ከልብ ይቅርታ ጠይቃለሁ።
እኔ የምለው ነገር ያው መላው የኢትዮጵያ ሕዝብ በጣም ማመስገን ፈልጋለሁ። እሱ በእስር ላይ የነበረ ሰዓት በጣም በቃ ላይክ እንደ ፋሚሊ ነው። ሁሉም ሰው ይጠይቀኝ ነበር እንትን ክፍለ ሀገር ነኝ ልመጣ ነበር የት ነው ውሰጂኝና ሁላችሁንም ፍቅራችሁን በደንብ አይቻለሁና በጣም ላመሰግን ፈልጋለሁ። ሌላ ደግሞ ስኬታማ ሆኖ እዚህ ደረጃ ደርሰክ ስላየሁክ በጣም ደስ ብሎኛል ወንድሜ። ያው እንግዲህ ጆን ዳንኤል ዮሐንስ ዳንኤል ነው ለቲክቶክ እንዲመች ነው ጆን ያረከው። ጆን ዳንኤል እንግዲህ የሰይፉ በኢቢኤስ እንግዳ ሆኖ ከተፈታ በኋላ ያው እንግዲህ በይቅርታ ተመልሷል። በአዲስ ልብ በአዲስ ስራ በአዲስ እቅድ መጥቷልና የእናንተን እርዳታና ገዛ ሲፈልግ ሁላችሁም ያው እንድትተባበሩት ሰይፉ በኢቢኤስ ይጋብዛል። አመስግኑልኝ ሁለቱንም፣ እድሜ ከጤና ይስጣቸው። ወደፊት እንገናኛለን።